ሁሉም ሰው የራሱ የሆነ ተሰጥኦ አለው፣ በተለያዩ ሙያ፣ በትምህርት ወዘተ። ግን እነዚህ ሰዎች ከምታስቡት በላይ እጅግ በጣም ጠንካራ ሰዎች ናቸው። አየር እስከሚጎተተው ሰውዬ ተነስቼ መኪናውን በጆሮ እስከሚጎተተው ሰውዬ በዛሬ ላስቃኛችሁ ወደድ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ እንዲሁም ለወደዱት ጓደኛ ሼር በማድረግ ጀምሩት። ብዙ እንደዚህ ብሎኬት፣ ሸክላ የሚሰብሩ ሰዎች አይተን ሊሆን ይችላል። ግን የዚህን ሰውዬ ለየት የሚያደርገው በነካ እጁ ነበረ እዛው ገፍቶት የተሰበረው። ምን አይነት ስልት ቢጠቀም ነው ይቻል ይመስላችኋል? እስቲ ኮሜንት ላይ ጻፉልኝ። ቶም ስቶልትማን ይባላል። የ2021 የዓለማችን ጠንካራው ሰው በመባል የክብር ሽልማትን አግኝቷል። ይህም 5 ጊዜ ክብረ ወሰንን በመስበር የተለያዩ ሽልማቶችን አግኝቷል። በአሁኑ ሰዓትም በህይወት የሌለ ሲሆን ይህም በኦቲዝም ምክንያት የችን ዓለም ሊሰናበት ችሏል። ካነሷቸውም ክብደቶች መካከል ከ396 እስከ 180 ኪሎ የሚደርስ ድንጋይ በመሸከም በ16 ሰከንድ ነጥብ 1 ማይክሮ ሰከንድ በመሸከም የውድድሩ አሸናፊ ሆኗል። የዚህን ሰውዬስ ምን ትሉታላችሁ? በአንድ እጁ ብቻ ነበረ መኪናውን ሲጎተተው የነበረው። ጉድ ሳይሰማ መስከረም አይጠባ አትሉ። የፈለገ ጠንካራ ቢሆን ይህ ሰውዬ ፈረስ እንደመሸከም ያለ ጉልበት። ዓለም ወዴት እየሄደች ነው ምላችሁ? አሁን ነው አልኳችሁ። እንግዲህ የዓለማችን ጠንካራ ሰው የሆነው ዛይደራገስ ሳቪካስ ይባላል። በውድድር ዘመኑ ያላፈሰው ዋንጫ የለም አልኳችሁ። የዓለማችን ጠንካራ ሰው በመባል 4 ጊዜ በተጨማሪም 8 ዋንጫዎችን የጠንካራ ሰዎች ቻምፒየንስ ሊግን ደግሞ 36 ጊዜ በመብላት ጥቂቶቹ ያሳኳቸው ዋንጫዎች ናቸው። በቃ ይህ ሰውዬ ማያረገው ነገር የለም አልኳችሁ። አየር ይጎትታል። ከ840 ፓውንድ እስከ 380 ኪሎ ድረስ የመሸከምም አቅም አለው። ሰውስ ከብዷል ምላችሁ? አሁን ነው አልኳችሁ። God please no 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 የዚህን ሰውዬስ ምን ታስባላችሁ? አናቱ ላይ ምን ያህል መዶሻ እንዳረፈበት ልብ ብላችኋል? የዚህስ በአይነቱ ወጣ ያለ ተሰጥኦ ነው። ፓቭል ትሩሳቮ ይባላል። ፓቭልም ገና በ6 ዓመቱ ማርሻል አርት እንደጀመረ በኢንተርቪው ይናገራል። በዚህም የ27 ዓመቱ ፓቭል ትሩሳቮ የሩሲያ ቻምፒየንሺፕ አሸናፊ ሊሆን ችሏል። በዚህም ብቃቱ ፈጣን ኪክ ቦክሰር በማለት በ60 ሰኮንድ ውስጥ 334 ፓንቾችን በመምታት በጊነስ ቡክ እውቅናን በማግኘት ተሸልሟል። ቆይሽ አሁን የዚህን ሰውዬ ምን ትሉታላችሁ? እኔ በሙሉ እጄ እንኳን 20 ማልሰረው እሱ በአንድ ጣቱ 41 ፑሽአፕ በ30 ሰከንድ ነበረ የጨረሰው። የሚቻል ይመስላችኋል? ጊጋ ኡጉሩ ራሱን ኒንጃ በማለት ይጠራል። ይህን ሁላ ቴክኒክ በራሱ ተለማምዶ እንዳመጣው ይናገራል። በቃ ማያረገው ነገር የለም አልኳችሁ። ከነዚህም መካከል ታሂ ቦክሲንግ፣ ካራቴ፣ ክራቭ ማጋ፣ እንደፈለገ ወደ ኋላ ሳመር መመለስ እንዲሁም ፍጥነቱ ጉድ ያስብላል አልኳችሁ። ብረት በእጁ ይመታል፣ ከዛፍ ዛፍ ይዘላል፣ ከፈለገ ኮንክሪት ፍሎሮችን በእጁ ይደበድባል። ይህም የእውነተኛ ትክክለኛ ኒንጃ ሊያስብለው ችሏል። ዘማውንቴን የሚል ቅጥያ ስም ያለው ሰር ግሪጎር ክላጄንን ተዋወቁት። በመጀመሪያ ባስኬትቦል መጫወት እንደሚፈልግ ተናግሮ ነበር። በኋላም መክሊቱን ሲያውቅ ወደ ጠንካራ ሰዎች ውድድር ውስጥ ገባ። በዚህ ውጣ ወረድ ውስጥም አይስላንድ ውስጥ ጠንካራ ሰው በመባል 10 ጊዜ ሊያሸንፍ ችሏል። ሌላው የኢሮፕ ጠንካራ ሰው በመባል 4 ጊዜ እንዲሁም በ2018 የዓለማችን ጠንካራ ሰው በመባል ሽልማቱን ሊጎናጸፍ ችሏል። ምን ያህል ክብደት ይሸከማል ብትሉኝ ከ1105 ፓውንድ እስከ 501 ኪሎ ድረስ ለማመን በሚከብድ ሁኔታ ይሸከማል። ይሄስ የሚቻል ይመስላችኋል?
መቼም ከዚያ አይበልጥም። Wait for it. Here it comes. Almost there. ምን እያደረገ ነው የሰውዬ? የምር ማይቻል ነገር የለም ምላችሁ በቃ ይሄ ነው። ግን ደግሞ ይሄ የሚቻል አይመስለኝም። ሃርማንድ ካርቫንዶቪች እጅግ በጣም ጠንካራ እጅ አሉት። ጀርመን ሀገር የሚኖረው ሃርማንድ በእጁ ብቻ በመጠቀም ያልሰበረው ሪከርድ የለም አልኳችሁ። ከነዚህ መካከል 123 ኮኬቶችን ጨፍጭፎ በደቂቃ ውስጥ ጨርሷል። በቅጥል ስም የሚጠራው ሃመር ሃንድስ ወይንም ባለመዶሻው እጅ ይባላል። በ2017 ባሳየው አቅም ወርልድ ጂነስ ቡክ ላይ ሊሸለም ችሏል። ይህም 30 ቤዝቤል መጫወች ዱላዎችን በአንድ ደቂቃ በመስበር ጠንካራ እጅ በመባል ወርልድ ጂነስ ቡክ ላይ እውቅናን አግኝቷል። ባይገርማችሁ በዚህ አልፎ ቁጭ አላለም ነበረ። የ60 ዓመቱ ሃርማንድ 97 ኬኖችን በ60 ሰከንድ በመጨፍጨፍ አዲስ ወርልድ ጂነስ ቡክ ላይ ሊያስመዘግብ ችሏል። ተደባዳቢው ማሪዩስ ፑዲያንዶዊስክ። ማሪዩስ ፕሮፌሽናል የቦክሲንግ ውድድር ውስጥ የገባው ገና በ16 ዕድሜው ነበር። ወደ ጠንካራ ሰዎች እንዲወዳደር ምክንያቱም አባቱ ነበር። አባቱ ከባባድ አቅም ያላቸው ነገሮች በመሸከም ፕሮፌሽናል ተወዳዳሪ ነው። ማሪዩስም የአባቱን ፈለግ ተከትሎ ይህን አቅሙን ሊያሻሽል ችሏል። በዚህ ውድድር ውስጥም ሆላንድ ውስጥ 7 ጊዜ ጠንካራ ሰው በመባል ሊሸለም ችሏል። አውሮፓ ውስጥ ደግሞ ጠንካራ ሰው በመባል 6 ጊዜ፣ ሌላው ስትሮንግ ማን ሱፐር ሲሪስ ላይ ደግሞ 16 ጊዜ በማሸነፍ እንዲሁም የዓለማችን ጠንካራ ሰው በመባል 5 ጊዜ። ከሌላው ለየት የሚያደርገው 5 ጊዜ የዓለማችን ጠንካራ ሰው በመባል ያሸነፍ የለም። እናም ይህን ሁላ ዋንጫ ሊያሳካ ችሏል። የዚህ ሰውዬ ፑሻፕ አሰራር ተረቀቀው አይገልጸውም አልኳችሁ። ይሄን እሺ ምን ትሉታላችሁ? ጫፍ ላይ ወደ ጎኑ ፑሻፕ ሲሰራ ነበር እንዴ? እስከ መጨረሻው ድረስ አብረውን ስለቆዩ ያመሰገኑ የዛሬን በዚያ በቃው። እስቲ የትኛው አስገረማችሁ? ኮሜንት ላይ ጻፉልኝ። እንዲሁም እንደዚህ አይነት ኮንቴንት የሚመቻችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቀጣይ ሰው ይበለን። እስከዛው ሄስ ታሊ Somebody